አጃኢብ ነው ወላሂ። በህይወቴ ብዙ ዳዕዋ አዳምጫለሁ። እንደዚህ አይነት ዳዕዋ ቀልቤ ሲታመም ማልቀስ ያቅተኝ ወደ አላህ ጭንቅ በሚለኝ ሰዓት ወላሂ ዳዕዋ ሳዳምጥ ልቤ ይረጋጋል። ይህን ዳዕዋ ብዙ ጊዜ አዳምጣችሁ ይሆናል፣ ግን ይህ ዳዕዋ ወላሂ በጣም ጠቃሚ ዳዕዋ ነው። ሙክታር ኤችዲ ቲዩብ በሰላም መጣችሁ። ዌልካም ወአለይኩም ናራ ወቁዱሃ الناس والحجاره የተባለልን እኛ ግን እናንተ ያመናችሁ ሆይ ነፍሶቻችሁና ቤተሰቦቻችሁን መቀጣጣያው ሰዎችና ድንጋይ ከሆነችው አሳጠብቁ የተባልነው እኛ ግን አናለቅስም። አዎ እኛ የምንፈራው ብናለቅስለትም የምንሻው የዱንያን መራብና መጠማት መታረዝና መልፋት ብቻ ነው። የአኺራ ታላቅነት የመገኘታችን ዓላማ የመኖራችን ሚስጥር ያልገባን ሆነ እንዴት እናልቅስ? ሱብሃንአላህ لو تعلمون ما أعلم لضحكتم قليلا ولبكيتم كثيرا እኔም ማውቀውን ብታውቁ ኖሮ ጥቂትን ስቃችሁ ብዙም ባለቀሳችሁ ነበር ይላሉ ታላቁ የአላህ ሰው። የአላህ ልቦቻችን ከድንጋይ በላይ ደነደኑ፣ እንደረገፉ ቅጠሎችም ሆኑ። እነዚህን ታላላቅ ፍጥረታት ያስለቀሰ ጀሃነም እኛ ግን ቦታ አልሰጠነውም። ثم قست قلوبكم ذلك فهي كالحجارة أو أشد قسوة وإن من الحجارة لما يتفجر منه الأنهار ባዎቻችንን ብዙ ፈሽታዎቻችን እጅግ ቅጥ ያጡ ሳቆቻችን በሸፈኑበት ወንጀላችን የተራራ ያህል ክብደት ኖሮት ከመጤፍ ባልቆጠርንበት ወቅት ለምን ልቦቻችን አይድረቁ? ሰሐቦች ለቅሶን ተምረዋል፣ ተግባርም አሳይተዋል። ይህ ነው ቃሉን በተግባር ማዋል። ለቀጥ ኡስወቱን ሐሰና ማለት ይህ ነው። ነብዩ ያነባሉ፣ እኛ ግን አናለቅስም። ረሱል የምርጥ ባህሪ ባለቤት ነበሩ። የኛ ባህሪ ግን ከብርጭቆ ወረቀት በላይ ይሻክራል። ረሱሉ ከውጫዊ ቅርጽ በላይ ቀልብን ያርሙ ነበር። እኛ ግን ቅርጻችንን በማሳመር ኢስላምን ቡቲክ ውስጥ አስቀርተነዋል። ረሱል የመከሩት ሁሉም በራሱ አይብ ላይ ተቆጣጣሪ ይሆን ዘንድ ነበር። እኛ ግን የራሳችን ውራን ለሌላው ማጉያ መነጽርን እንጠቀማለን። እኛ ግን ረሱልን የምንከተለው በምንድን ነው? ወላ ወረቢከ ላ ዩእሚኑን ሐታ ዩሐኪሙከ ፊማ ሸጀረ በይነሁም ثم لا تجد في أنفسهم حرجا مما قضيت ويسلموا تسليما سبحان الله ነገር በነፍሶቻቸው ውስጥ ጭንቀትን እስከማያገኙና ፍጹም መታዘዝን እስኪታዘዙ ድረስ አያምኑም ነው ያለው አላህ። አይሻ ትላለች አንድ ቀን ረሱሉ ሰለላሁ ዐለይሂ ወሰለም ሰላት ሊሰግዱ እጅግ ውጫቸው እስኪርስ አለቀሱ። ከዚያም ጢማቸው እስኪርስ አለቀሱ። ቢላል ይሄኔ አዛን ሊገባ ረሱሉ በእንባ ታጥበዋል። የተቀመጡበት መሬት በእንባ ርሷል። ቢላልም የአላህ መልእክተኛ ሆይ አላህ የሚመጣውን ያለፈውንም ወንጀል ምሮሎት ያለቅሳሉ አላቸው። ዛሬ ሌሊት በእኔ ላይ ኢነ ፊ ኸልቂ ሰማዋቲ ወልአርድ ለአያት ሊኡሊል አልባብ የሚለው አንቀጽ ወረደ። ይህንን አንብቦ ላላስተነተነ ሰው ወዮለታሉና የእንባውን ትርጉም ነገሩት። ተመልከቱ፣ ለአላህ ባሪያዎች የእንባው ምንጭ የዱንያ ጣጣ ሳይሆን የአላህ ቃል ነበር። አነስ ኢብኑ ማሊክ አንዴ የሚገርም ኹጥባ አደረጉ ይላሉ። ጀሃነምና ጀነት ፊት ለፊቴ ተገልጸው ታዩኝ። እንደ ዛሬ ቀን መልካምና መጥፎ ሁኔታዎችን በዝርዝር አይቼ አላውቅም ነበር አለ። እዛም ነብዩ እኔም ማውቀውን ብታውቁ ኖሮ ጥቂትን ስቃችሁ ብዙም ባለቀሳችሁ ነበር አሉ። ይህኔ ሰሐቦች ከምን ጊዜውም በተለየ ሁኔታ ውስጥ ነበሩ። ፊታቸውን ሸፍነው አለቀሱ። አዎ ሰሐቦች እንደ ከዋክብት ናቸው። ማናቸውንም ብትከተሉ ቅንም መንገድ ትመራላችሁ። ያ ትውልድ ያ የቁርአን ትውልድ እንዲያ ነበር ልቡን በእንባ ያጸዳው። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ የቁርአንን አንቀጽ በተለይም ስለ ቂያማ የሚያስታውስ ከሆነ ራሳቸውን ስተው ይወድቁ ነበር። ፊታቸው ላይ በእንባ ብዛት የተቆሩ ሁለት መስመሮች ነበሩባቸው። አስተውሉ ዑመር፣ አስተውሉ ዑመር እዚህ ምድር ላይ የጀነት እንደሆኑ በነብዩ የተመሰከረላቸው ነበር። በጀነት ተመስክሮላቸው አላህን ከመፍራት ብቻ። ለቅሶ ምንጩ ተቅዋ ነው። ለቅሶ ምንጩ የአላህ ውዴታ ነው። የለቅሶ ምንጩ ኢማን ነው። እስቲ ወደ አቡበክር እንመለስ። አንድ ወቅት ከእናንተ ውስጥ ቅርቢቱን ዓለም ወይም ዱንያን ከእናንተ ውስጥ መጪውን ዓለም ወይም አኺራን የሚፈልግ አለ የሚለው ቁርአን ወነፍሲ ወላሂ ወነፍሲ እኔ ሰሐቦች በሐሳብ ተዋጡ። እኛ ውስጥ ዱንያን የሚፈልግ አለ ብለን አንጠረጥርም ነበር፣ ግን እኮ ከእናንተም ውስጥ አኺራን የሚፈልግ አለ በማለቱ ተደሰቱ። አሁን በዚህ ሰዓት አሁን በዚህች ሁኔታ ከእናንተ ውስጥ አኺራን የሚፈልግ ሰው አለ ቢባል ምን ይሰማናል? እንዲያው ሌላው ይቀርና ከመሐከላችን የጀነት ሰዎች መኖራቸው አያስደስተንም። በዚህ ወቅት ግን አቡበክር ያለቅሱ ገቡ። ሰሐቦች ተገረሙና ያ አቡበክር ምንድነው የሚያስለቅስህ አሉ። ያው ግልጽ ግን ይደንቅ ነበር። ዱንያን ከሚፈልጉት ሆናለሁ ብዬ ብለው ነው ብላችሁ እንደምታስቡ አልጠራጠርም። አልነበረም።
ይልቁንስ አቡበክር አላህ እኮ ያለው ከእናንተ ውስጥ አኺራና ዱንያን የሚፈልግ አለ አለ እንጂ እኔን የሚፈልግ አለ አላለም በማለት መለሱ። ሱብሃንአላህ ወላሂ የወዱትን ፈጣሪ ምን ያመልስ ነው አላህ። ያንን ላለመነፈግ አቡበክር ያነቡ ነበር። ዑስማን ያቸው ደግሞ ቀብር መነሳት ነበር። አዎ ነብዩ ይላሉ አላህን ፈርቶ ያለቀሰ ወተት ወደ ጋቷ እስክትመለስ ድረስ እሳትን አይገባም። ነፍሲ ያ አላህ አላህን ፈርቶ ያለቀሰ ወተት ወደ ጋቷ እስክትመለስ እሳትን አይገባም። እስኪ ከዚህ በኋላ የማወሳቸውን ታሪኮች ልብ ብለን እናድምጥ። ያ ትምህርት የሰሃቦችን ብቻ ሳይሆን የደጋጎችን ቀልብ በሙሉ የገባ ነበር። እንደ ዑመር ኢብኑ አብዱል አዚዝ የዑመር ኢብኑ አብዱል አዚዝ ኻዲም ሰላት መስገጃ ቦታ ሄዳ 2 ረካዓ ሰላት እንደሰገደች በዚያው እንቅልፍ አሸንፏት ተኛች። ስነቃም አንተ የሙእሚኖች መሪ ሆይ ወላሂ በጣም የሚደንቅን ነገር አየው። ዑመርም ትነግራቸው ዘንድ ያ ረቢ አላህ እሷም እሳት ባለቤቶቿን ልታንድ ስትንበለበል ከዚያም በላዩዋ ላይ ሲራጥ ሲዘረጋ አየሁ። ዑመርም በድንጋጤ ዋ ጥፋቴ በማለት ጮኸ። እዚያ መከል የመጣ ሲራጥ ላይ ትንሽ እንደተጓዘ ወደቀና ጀሃነም ገባ። ዑመርም ዋ ጥፋቴ አለ። አከሌም መጣ ማለፍን አልቻለም ጀሃነም ገባ እያለች ስታወጋ ዑመር ፍርሃቱ ጨመረ። ጥፋቴ በማለት የሚጮህ ጀመር። ከዚያም ሶስተኛው መጣ ማለፍን አልቻለም ወደቀ። በመጨረሻ አንተ ወደ ሲራጥ ስትመጣ ተመለከትኩ ብላ ንግግሯን ሳትጨርስ ዑመር ከመጀመሪያዎቹ ድንጋጤ አንፃር ራሳቸው ስተወደቁ የምትነግራቸውን የማይሰሙ ሆነው አለፉ። ሲራጥን የወደቁ መሰላቸው። ኻዲሟ ግን ያ አሚረል ሙእሚኒን ወላሂ አንተ ግን ሲራጥን ስታልፍ ነው ያየሁ በማለት ግጥም የሲራጥ ፍራቻ እንባ ብቻ አይደለም ያ አብደላህ ወያ አመተላህ የታለምባቸው ነብዩ ኹጥባ ሲያደርጉ ስለሚደገፉት ዛፍ ታውቃላችሁ። ነብዩ አንድ ወቅት ሚንበር ከተሰራ በኋላ ዛፉን ትተው ሚንበር ላይ ወጥተው ኹጥባ አደረጉ። ዛፉ የኔ ነብዩ ሰለላሁ ዐለይሂ ወሰለም እጅግ ወተለዩት ድምፅ አውጥቶ አለቀሰ። ነብዩ ከሚንበር ወርደው ደባበሱትና እዚህ ቀርቶብህ ጀነት ውስጥ ከኔ ጋር መሆን አትወድም ምን አሉትና አጽናኑት። ይገርማል። ዛፉም ለነብዩ ሰለላሁ ዐለይሂ ወሰለም ፍቅር ያፈሳል። ሰውባኑን ታውቁታላችሁ። የዚህ ሰው የእንባ ምክንያት በነብዩ ፍቅር ለከነፉ ማበራቻ ለኛ ፍቅሩን የመጽሐፍትና የንግግር ርዕስ ብቻ ላደረግነው ደግሞ ጥልቅ ትምህርት በመሆኑ እስቲ አድምጡኝ። ረሱል ከኻዲማቸው ከሰውባን ርቀው ቆዩና ሲመለሱ ሰውባን ያለቅሳል፣ ስቅስቅም ብሎ ያነባል። ያ ረሱላህ ናፈከኝ አላቸው። ይህ ነው የሚያስለቅስ አሉት። አዎ ናፍቆቱ ፍቅሩ ቢላቸው ጥሩ ነበር አይደል? ላ ሰሃቦች በምናባችን የሚፈሱ ኮከቦች ናቸው። መልሱ በታሪክ መዝገቦች የወርቅ ቀለም ያሻዋል። ፍቅር ለተጠማ የሚያረካ ምላሽ። ያስለቀሰኝማ ጀነቱ ውስጥ አንቱ ያለሁት ቦታና እኔ የሚኖረኝ ቦታ መለያየቱ፣ እዚያም ከርሶ በመለየቴ የሚሰማኝ ናፍቆትና ብቸኝነትን አስታውሼ ነው አላቸው። ያ አላህ ያ ትውልድ በእንባ ብርሃን ዓለምን ያቀና ትውልድ እንደዛ እጅግ ወጣት ሰሃባ ሰለላሁ ዐለይሂ ወሰለም እጅግ ወጣት የ17 ዓመት ሰሃባ ሰዕለባ 70,000 መላእክት ቀብራችንን እንዲሸኝልን ከፈለግን ለአላህ ብለን እናልቅስ። ትነስም ትብዛ ወንጀሎቻችንን በእንባ እናብስ። የማህሪ ጌታ ባሪያዎች ነንና ይህንን ዱዓ ማለት ለዚህ ትውልድ ግድ ይለዋል። اللهم ارزقني عينين حاطنتين تشفيان القلب بزرف الدمع من خشيتك قبل أن تصير الدموع دما بسم الله الرحمن الرحيم ويخرون للأذقان يبكون ويزيدهم خشوعا ያለቀሱ በፊቶቻቸውም ወደቁ። ይህንን ፍርሃትን ጨመረላቸው። ሱረቱ ኢስራእ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሱብሃንአላህ ያ አላህ ወላሂ በጣም የሚያስፈራ ዳዕዋ ነው። ወላሂ አላህ መጨረሻችንን አሳምሮልን፣ አላህ የሰራነው መልካም ነገሮች ተቀብሎልን፣ ወንጀላችንን ምሮልን፣ አላህ ሱብሃነሁ ወተዓላ ከሲራጥ አሳልፎን ኢንሻአላህ በአላህ በጀነት አላህ ያስገባ። ማዋች አንድ ዘላላ ያለቀስናትን ነገ የውመል ቂያማ ከአርሽ ጥላ ስር ለኔ ብላችሁን ያለቀሳችሁ ብሎ አላህ ከሚምራቸው ባሪያዎች አድርገን። ወላሂ በጣም ያስፈራል ያለንበት ሁኔታ። ወላሂ ሱብሃንአላህ ወንጀል በስቷል። ወንጀል እየሰራን አላህ ይማረን። በጣም ያለንበት አህዋል ወላሂ በጣም ከባድ ነው። ወላሂ ወአነፍሲ ወላሂ ያ ረቢ የሰራነውን ስራ ከሪያ ከይስሙላህ ከመጥፎ ነገር አንተ ወጥተር መልካም ስራችን ተቀበለን ያ ረቢ። በአንተ ረሕመት በአንተ ዝነት በአንተ ትሩፋት ለዚህ ደረሰን ያ ረቢ። ነገም ባንተ ያ ረሕማን አንተ
ካንተ ጎን ነገ አንተን ከሚያዩት ከነብዩ ጎረቤት ያ ረቢ አንተ አድርገን። እኛ ምንም ቁዋ የለንም ያ ረቢ። اللهم اغفر لنا ذنبنا كله دقه وجله واخره وعلانيته وسره، فاغفر ذنوبنا وابسط رزقنا وافتح ابواب فضلك برحمتك والرحمن. اللهم لا اله الا انت سبحانك انا كنا من الظالمين. اللهم انا ظلمنا انفسنا وان لم تغفر لنا وترحمنا لنكونن من الخاسرين. فاغفر لنا وارحم لنا انت مولانا فانصرنا للقوم الكافرين. اللهم اغفر ذنبي كله ورقه وجله وآخره وعلانيته وسره، فاغفر ذنوبنا وابسط رزقنا وافتح لي أبواب الرحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على سيدنا محمد وعلى آله وصحبه أجمعين. السلام عليكم ورحمة الله وبركاته.